ሉላ ጠበቃውን ወጥመድ ጨመረችው። ከዳጣና ከደላላ ጋር ሆና ወጥመድ ጨመሩት። በጣም የሚደነቁ ልጆች ናቸው። ነገር ግን ሉላ አሁንም ስጋ ላይ ናት። ጠበቃው የሚከሳትና ገንዘቡ እንደማይመለስ ለሞገስ እየነገረችው ነበር። ግን ግልጽ አድርጋ ስላልነገረችው ሞገስ በጣም ሀሳብ ውስጥ ገብቷል። እንዲሁም ደግሞ ማህሌትና ማለትና ዝና ደግሞ አንድ ላይ በመኪና ውስጥ ሆነው ምሳሌና መድብል በሩቀት አይቷቸው መድብል ተመልሶ አመለጠው። ግን ዝና ደግሞ አልያዝኩት አልጨበኩት እያለ አሁንም ዝና ሊይዘው ነበር ነው የፈለገው። ሲያመልጠው በጣም እየተናደደ ነበር። ማለትም ምን ሆነህ ነው ስትለው ያንን መድብል አይቼው አመለጠኝ ሲላት እሱ እኮ ጀግና ነው ኃይለኛ ነው ብዬህ ነበር አለችው። አንቺ ዝም ብለሽ አትናገሪ ብሎ አከላፈታት። እኔ ከሱ በላይ እበልጣለሁኝ ደግሞ ተፋልሜዋለሁ አለችው አላት። አሁንም ቢሆን አልለቀውም እያለ ፉከራውን አሁንም እየቀጠለ ነው። ዝና ዝና ሲፎክር ይኖራል። ኤፍራታ እንግዲህ መድብልን ልታገባው ወስናለች። እንዲሁም ደግሞ ማህሌትን ከቤት አስወጥታታለች ማለት ነው። በጨለማ አስወጥታታለች። ዝና ወደ አገታት ልጅ ቤት ወስዷት ማህሌት ደግሞ ልጅቷን ለምን እንዳስቀመጣት እና ለምን እንዳመጣት እየጠየቀቻት ነበር ማለት ነው። እና በጣም እንደሚያሰቃያት እና አረብ ሀገር ሰድሻለሁ በህገ ወጥ ብሎ አምጥቶ ጓደኞቿን ሰዶ እንዲሁም ደግሞ እሷን እንዲያገታት ህይወቷን እንደመሰቃቀሉ እየነገረችን ነበር። እናም ለምን አጥፊም ተዝተቤት ስትላት አላቀውም ወጥቼ ወዴት ሄዳለሁ ስትላ እኔ ያግዝሻለሁ ውጭ ብላ አስጠፋቻት። እንዲሁም መድብል ወደ ቤት ተመልሶ ቅድስትን ጥያቄ እየጠየቃን ነበር። ሀረ እንትናን ብሩኬን ተወጂዋለሽ ወይ? እንዲሁም ደግሞ ከዚህ ከቤት አልወጣም እናንተን ሳላዳድር እያላት ነበር። ብታዳድርም ምንም ከዚህ ቤት አትወጣም እነሱ አሁንም አይቆሙም እያለችው ነበር። አዎ እንገላችኋለን ታልቆሙ እያለ እሱም ቅድስትና ብሩኬን ለማዳደር እንግዲህ እየተቃረበ ነው። እንግዲህ ዛሬ ዳጣና ደላላው ሉላዬን ጠበቃውን ወጥመድ ጨምረውላታል ማለት ነው። በጣም የሚያዝናኑን ዳጣውና ደላላውና ዳጣ ናት ማለት ነው። እና በስተመጨረሻም እንግዲህ በቤቷ ነበር የጠራችው ጠበቃውን። ነገር ግን ዳጣና ደላላው ከአልጋ ስር ተደብቀው እሷ ደግሞ መሳሪያውን ከእጁ ላይ ሲያወጣላት ታማ በማራቅ ራሷን አድናለች ማለት ነው። ሉላ እንግዲህ ስቃዋ በጣም በዝቷል። አሁን ደግሞ ጠበቃው ላይ ችግር እንደሚያመጣባት እየፈራች ነው። ሞገስ ግን ገንዘቡ ከተመለሰለት እሷን ይዞ ወደ ውጭ እንደሚወጣ ለብሩኬ እየነገረው ነበር ማለት ነው። እንግዲህ ዝና አሁንም ቢሆን ያው አልተቀመጠም። ማለትም እንግዲህ ኤፍራታን ማባራታል። እንዲሁም ኤፍራታ ስታባራት ዝና እዚህ ቤት መጥቶ እንዲገልሽ በማድረግሽ እያለ የፎከረችባት ነበር። ኤፍራታ ደግሞ መድብልን ስደውልላት ፈርቻለሁ እንደዚህ ዝታብኝ ሄዳለች ስትለው እኔን ጥሪኝ ወይም ደግሞ ፖሊስ ከደውይ እያላት ነበር። ኤፍራታ ፈርታለች። አሁን ላይ ግን እንዳንቺ ህይወቴን የመሰቃቀል የለም አንቺ ነሽ ህይወቴን ያመሰቃቀልሽው ችግር አይጠፋሽም እያለች እንዲያውም ሳታገቢ ዝም ብለሽ ተቀመጠሽ እኔ መድብልን ባገባውን ችግር አለሁ እንዳንቺ ከመሆን እያለ በጣም ልቧን እየሰበረቻት ነበር ማለት ነው። እንግዲህ ማለት አሁን ላይ ተባሏም ተፈታ ተሞገስም ተጣልታ ሁሉም ነገር ያን ሁሉ የሞገስንም ገንዘብ አገተችው። እንግዲህ ብዙ ነገር ሰርታለች። ማንን ተመክታ እንግዲህ ዝና ነው እንደዚህ ያደረገ ማለት ነው። የሚያደርገው ቢጠፋው እንደገና ብሩክስ እንግዲህ ይቅርታ ብለሽ ከእንደገና ከባልሽ ጋር ታረቂ እያላት ነበርና ባዶ እጇን አስቀርቷታል። አሁን ላይ ደግሞ ምንም የላት ነው ኤፍራታ ማስወጣታለች ማለት ነው። እና በስተመጨረሻም ማህሌት እንግዲህ ራቁቷን ቀርታለች ማለት ነውና እንደውም ርቦኛል ለምሳ ጋብዘኝ ስትለው ሆድሽ ፌስታል አለ እንደ እያለ እየተጫወተባት ነበር ማለት ነው። አስቸጋሪ ነው። ይሄንን በፊት ነበር ማህሌት ዞር ብለሽ ማሰብ የነበረብሽ ማለት ነው።
ጭካኔሽ እና የማይሆን ሰው ጋር ገጥመሽ መጨረሻሽ እንደዚህ ሆነ ማለት ነው። እና እንደ ብሩክ የቻላት የለም። እንደ ምሳሌ አሁን ድረስ እናቴ ነው የምትላት ማለት ነው። አስባችሁታል? እና እንደ ምሳሌ ያለችን ልጅ አንቺን ለመግደል እንደዛ ስታረጊ ያ ሁሉ ስራሽ ነው ማለት ነው። ወይ እንግዲህ ሞክሬው ነው። የቅድስትና የብሩክን ሰርግ እንግዲህ እንጠብቅ።